ወተት ጥቁር ነው ካለ ልክ ነው ማለት ከሱ ጎን ነው ቆሞ አደባባይ ላይ ነው ማለት እቤቴ ነው የምነግረው ልክ እንዳልሆነ አይደለም ያወራነው እና ባሏን ማክበር የቻለች ሴት ቤቷን መጠበቅ ትችላለች ሞት ምንድነው ትዳር ውስጥ ከገባ በኋላ በመቻቻል አትኖርም በመተው ነው እቺ ምሳሌ 31 ላይ ያለችዋን ሴት መሆን ከፈለግሽ ይቅርታ ወይ መተው አይደለ እንደውም ፓስተር ቸሪ አንድ ጊዜ ሲያወራ ይሰማውት ምንድነው ትዳር ውስጥ ከገባ በኋላ በመቻቻል አትኖርም በመተው ነው የምትኖረው ብሏልና መቻቻል ሲሆን እየቆጠርክ ነው የምትሄደው ኦኬ ችለዋለሁ እቺን እንኳን ዛሬ መቻል አያቀተኝም ማልፋታለሁ ይያልክ ማለት ነው ስትተውስ በቃ ተውከው አይደመርም አታቆም ነገ ላይ ትላንት እኮ እንደዚህ አድርጎኝ ብለህ አታስበውምና ትዳር ውስጥ ስትገባ በመቻቻል ሳይሆን በመተው ነው የምትገባው መተው ማለት ይቅር በማለት እና ልክ አንድ ስትሆን ከተለያየ ቦታ አይደለም እንመጣው አስተዳደጌ እኔ የተለየ ነው የሱ የተለየ ነው የሱ ቤተሰቦች ያላቸው አስተሳሰብና የኔ ቤተሰቦች ያላቸው አስተሳሰብ አንድ አይደለምና ከተለያየ ቦታ ስለሆነ የምንመጣው አንድ ለመሆን ስትሰራ ብዙ ነገር ታረግፋለህ ምክንያቱም እኔ ያለኝን ነገር ትቼ እሱም ያለውን ነገር ትቶ አንድ ለመሆን ስለምንመጣ ማለት ነው አንድ ነገሮች ደግሞ ማይታው ማይቀየሩ ነገሮች ስላሉ ማለት ነው ስለዚህ እነሱን ነገሮች እንደው ከእንትን ውስጥ ቢያስገቡት ጥሩ ነው ማይታው አሉ በቃ ማይነኩ ማይታው ማይቀየሩ ነገሮች እነሱ እንዳሉ ሆኖ ግን ለመሰራት ስለሆነ አብረን ምን ሆኖ እሱ ጋር ሲሄድ ግልጥ ብዬን ሜዳ ራቁቴ ነውኝ ማለት ራቁት ስላችሁ የልብስ ሳይሆን ነፍሴ በቃ ግልጽ ነው በቃ ነፍሴ ግልጽ ነው እሱ ጋር ምንም የሚደበቅ ባህሪ የለኝም እሱም እንደዛው ማለት ነው ከዛ ልክ እንደዛ ይሆንክ ስትመጣ ያንተ ማንነት ይታያል እሱ ማይፈልገው ወይ እኔ ማልፈልገው ነገር ያጋጨን ይመጣል መጋጨትን በቃ ግድ ነው ያለ ነው ሰዎች እስኮን ድረስ እኔ ትላንት ያሰብኩት ሐሳብ ዛሬ ካሰብኩት ሐሳብ ጋር ይጋጫል ራሴ ኮኔ ራሴ እንኳን እርስ በርሴ ትላንት ካሰብኩት ሐሳብ ጋር ጋጫለውና የሐሳብ ልዩነቶች በደንብ ሞልተዋል ማያስማሙ ነገሮች ሞልተዋል እሱ እንድታደርግ ሳይፈልግ ቀርቶ እኔ ድንገት ላደርገው የምችለው ነገር ሊኖር ይችላልና እነዛ ነገሮች ሁሉ ከግምት ውስጥ አስገብቶ በመተው ምንድነው በመተው ውስጥ ያለ ህይወት ነው ሊቀጥል የሚችለው ቀጣይነት ያለው ማለት ነው ስለዚህ ይቅር ባላችሁ ቁጥር ትዳራችሁን ሪሌሽንሺፓችሁን ነው በደንብ እየገነባችሁ ያላችሁት በቃ ይቅርታ ምን ልበል በደንብ መሰረት ስለሆነ ማለት ነው ሁሉ ጊዜ በየቀኑ ጥፋቶች ላጠፋ ይችላል ምክንያቱም ከሱ ጋር ለመተዋወቅ እስከሆነ ድረስ የሚሄደው በቃ አላቅማሱ የሚፈልገውን ነገር ስለማላቅ ላጠፋ ይችላል ከበድ ያሉ ኬዞች ደግሞ ሲመጡ ቁጭ ብሎ በመነጋገር ምክንያቱም እንዲሰራ አትፈልግም ያ ሪሌሽንሺፕ ወርክ አውት እንዲያረግ ትፈልጋለህ መጨረሻ ላይ እኮ ግባለሁ እና በመተው መኖር በጣም ትልቅ ጥበብ ነው ዋው ይቅር ያላልከው ሰው እንዴት አርገህ ትኖራለህ ከሱ ጋር ቂም ያስከበት ቆይ ነገ ቆይ ዛሬ ያልክ ምክንያቱም እኔ አንዳንድ ጊዜ ቆይ ቺዬ ይኖራሉ ብሎ የሚታው ሰው ይገርመኛል ለምን መሰለ ይጣራቀማል ውስጥህ ደግሞ የሆነ ነገር ከያዘ በጣም መጥፎ ነው በጣም እንደ ቮልኬኖ በለው በቃ የሆነ ሰዓት ላይ ይፈነዳልና ቆይ ተውሄና ልናገርም ይያልኩ ውስጥ ያስቀመጥክ ስትመጣ ቂም ይሆናል አይደል ያደርልክ እንደ ቁስል ቶሎ ካልታከመ ምን ይሆናል እዛው የመረቀዘ ማግል ይሆነ ምናምን እጅ ሁሉ እስከመቆረጥ ሊደርስ ይችላል አይደል ልክ እንደዛ ነው የሆነ ጥፋት መጥቶ ይቅር አለመባባል ዋናው ነገር እጄ ተቆረጠ ማለት እጄን አጣሁት ነው መጀመሪያችን ነገር ፊክስ ካላደረኳት ማለት ነው ልክ እንደዛ ይቅርታ ካላደረክ የባሰ ይመጣና ቤቱን ያፈርሰዋል ማለት በቃ ከዚህ በላይ ምን አለ ህይወትን ከማፍረስ ትዳርን ከማጣት ሪሌሽንሺፕን ከማፍረስ በላይ ምን አለ በመጨረሻ ማለት መፈልገው ሴቶች ለትዳራቸው በጣም በቃ ዋና ናቸው ምክንያቱም ቤቷን የምትጠብቀው አይደለም ዋና ናቸው እና በደንብ በቃ ቤታቸውን መያዝ የሚችሉት ባላቸውን ሲያከብሩ ለባላቸው ሲገዙ ቅድም እንዳለው ስለ ጤነኛው ቤት ያወራን ስለሆነ ስለ ታመመው ቤት አይደለም ያወራን
እና ባሏን ማክበር የቻለች ሴት ቤቷን መጠበቅ ትችላለች። ባሏን ፕሮቴክት ማድረግ ባይዘው ፕሮቴክት ስንል ለወንድ ብቻ የተሰጠ አይደለም። ባሌ አደባባይ ላይ ወጥቶ ቢሳሳት እንኳን ከሱ ጎን ነኝ። ተሳስቷል ብዬ ከሱ ጎን ነው የምቆመው። ወተት ጥቁር ነው ካለ ልክ ነው የምልህ። ከሱ ጎን ነው የምቆመው። አደባባይ ላይ ነው የምልህ። እቤቴ ነው የምነግረው ልክ እንዳልሆነ ማለት ነው። ስለዚህ አደባባይ ላይ ስትወጡ ባላችሁ የእናንተ ነው፣ የኔ አካል ምንም ይሁን ምን ፕሮቴክት ማድረግ አለብኝ። ባል አሳልፋችሁ አትስጡት፣ ለሰው ለቤተሰባችሁ አሳልፋችሁ አትስጡት። በተለይ ለቤተሰባችሁ አሳልፋችሁ አትስጡት ለማንም። ምክንያቱም እግዚአብሔር ቃል ሲናገር ሰው እናትና አባቱን ይተዋል አይደለም የሚለው ከሚስቱም ጋር ይጣበቃል፣ አንድ አካል ስለሚሆኑ እኮ። ስለዚህ የራሴን አካል ለማንም አሳልፌ አልሰጥም፣ አምሶሪ ለማንም። እና ፕሮቴክት መደራረግ ቻሉ። አንድ የሆነ ጊዜ ሰፈር ውስጥ በጣም ይሳከር ባል የነበራት ሴት ነበረችና አንቺ ባልሽ ምናምን እያሉ ያወራሉና በጣም ትቆጣለች። ይስከራ ምናምን እያለች ፕሮቴክት ነው የምታረገው። ይስከር ታዲያ ምን ምናምን ትላለችና ቤት ሲገባ እኮ ይጣላሉ ከሷ ጋር። ለምን እንደዚህ ታረጋለህ ብለው በጣም ይጣላሉ። ውጪ ላይ ግን ኢቭን ሰክሮ ቢመጣ ይፈራል ሰውዬው፣ እንዳትናገሩት ነው የሚባለው። ምክንያቱም ሚስቱን ያውቃሉ ምን ያክል ለሱ በሱ ጎን እንደምትቆም ስለሚያውቁ ደፍሮ የሚገባ አይኖርም ማለት ነው። ስለዚህ በዚህ ልክ ፕሮቴክት ተደራረጉ። ወንዱም ልክ እንደዚህ ለሴቶች ብቻ ሳይሆን ወንዱም ልክ እንደዛው ፕሮቴክት ይደራረጉ። መጨረሻ ላይ መናገር የምፈልገው እቺን ቃል ብዙ ጊዜ ሰዎች ለራሳቸው ሲጠቅሷት ስለማይ ማለት ነው። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። እቺን ጥቅስ ያወጡና ለራሳቸው ይጠቅሷታል ማለት ነው። ውበት ከንቱ ነው። ይሄን ግን የሚለው ማን ነው ካለን ይሁን መልካም ባሏ ደግሞ እንዲህ ብሎ ያመሰግናታል ብሎ ነው የሚጀምረው። ኦኬ ይሄንን ቃል የሚናገረው ባሏ ነው። ባሏ ደግሞ እንዲህ ብሎ ያመሰግናታል፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። አየ ባሏ ምን ያክል እንደሚመካባት፣ ምን ያክል እንደሚተማመንባት። ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላልና ባሏ ነው ያመሰግናት። ይሄ ቃል ባሏ ስለሚያመሰግናት ነው የተጠቀሰውና በባል ዘንድ የምትከበሪው አንቺ ቤትሽን መጠበቅ ስትችይ ነው፣ ጥበበኛ ሴት መሆን ስትችይ ነውና እቺ ምሳሌ 31 ላይ ያለችዋን ሴት መሆን ከፈለግሽ ከ10 ጀምሮ በደንብ አንብቢያት።